እንደምን አድራችሁ ክቡራን ተመልካቾቻችን። አሁን ከኢትዮጵያ ቴሌቪዥን አዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። ሶስተኛው ዙር የኢትዮጵያ ታምርት ኤክስፖ ከሚያዝያ 29 ጀምሮ በአዲስ ኢንተርናሽናል ኮንቬንሽን ማዕከል በመካሄድ ላይ ይገኛል። ዛሬ አምስተኛና የመጨረሻ ቀኑን በያዘው ኤክስፖ ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅ ተገልጿል። ባለፉት 4 ቀናት ከሀገር ውስጥና ከውጭ በርካታ የንግድ ስምምነቶችና የገበያ ትስስሮች መፈጠራቸውም ተገልጿል። በዚህ ጉዳይ ላይ ሪፖርተራችን ሳምሶን ገድሉ በኤክስፖ ላይ ተገኝቶ ቅኝት አድርጓል። እሱን እንከታተለው። በኢንዱስትሪ ሚኒስቴር አዘጋጅነት የሚደረገው የኢትዮጵያ ታምርት ኤክስፖ በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር እየተደረገ ይገኛል። እስከ ሮብ ድረስ ይቆያል። እኛ ግን ምን አለ የሚለውን የተወሰኑትን ገባ ብለን እናያለን። አብራችሁኝ ነው። እንዴት አለ? ሰላም ነው። እንዴት አለ? ሁሉ ሰላም? ሁሉ ሰላም። እሸት እባላለሁ። የአንበሳ ቴክኒካል ቴክስታይል ፋክተሪ ፕሮዳክሽን ማኔጀር ነኝ። በጣም አድርጌ አመሰግናለሁ። የተለያዩ ምርቶችን ነው እያየሁ ያለሁት። ልክ ነኝ? በትክክል ምንድን ነው የምታመርቱት? እንለያለን። እነዚህ ቬስት ይባላሉ። ቬስት ማለት ኦልሬዲ አክሰሰሪዎችን ለአንድ ሚሽን አክሰሰሪ የሚጠቀሙትን ይሄ ፓውችስ ይባላሉ። ፓውችስ ማለት ለምሳሌ የማጋዚን ፓውች ነው። ገን ፓውቾችን ቡሌት ፕሩፍ ይገባበታል። እዚህ ውስጥ ላይ በጣም ሃርድ የሆነ ማቴሪያል ነው የምንጠቀመው። ናይለን ነው የኛ ፕሮዳክት እና ይገባል ነው በዚህ ቤት አሰራል ኔክስት ይገባል። ስለዚህ ንቅንቅ የለም ማለት ነው። ከዚህ ውስጥ የትም አይደለም። በቃ ምንም ነገሮች መቆጣጠር ይችላል አይደል? ለሞከረው ለብሽ የኛ የሚለየው ምንድነው? ፋብሪካችን ናይለን ነው። ናይለን ነው፣ አይሞቅም። በአለማችን ላይ ትልቁ ክሩ አይበጠስም። ከፈለከው ያክል ክሮች ነው ተጠቀሙት። ኦሬዲ እሱ ነው የምንጠቀሙት። አንበሳ ኤሊት ፋክተሪ እንባላለን። እንደ ስማችን አንበሳ። አሁን ያላችሁበት ደረጃ ምን ይመስላል? አሁን እነዚህ ምርቶች እየሸጣችሁ ነው? ወደ ገበያ እያወጣችሁ ነው? በትንሹ ለመከላከያ ይሄንን ማቴሪያል ይሄንን ቀበቶ 120 ሺህ ቀበቶ ለመከላከያ አቅርበናል ካሁን በፊት። አሁን ፊውቸር ደግሞ እነዚህ ነገሮች ኢምፖርት የሚደረገውን ማስቀረት ነው። የተለያዩ ምርቶች ናቸው። እንግዲህ ኢትዮጵያ ይሄንንም እያመረተች ነው። በጣም ትልቅ ማምረት የሚቻል አቅም አለ ማለት ነው። አዎ እንደዚህ እንዳደረክ ወደ ውትድርና ነው የሚላል ብዙ ሰዎች ነው የሚሉን። እዚህ ኤግዚቢሽን ላይ እኔ በጣም ለኔ ያስገረመኝ ነገር ምን ነው ታውቃለህ? እንደዚህ ሁላ ኤክስፔክትድ ምን እንደረጋል መሰለኝም ነበር። የመጣ ሰው ሁላ እኛን ነው አፕሪሺየት የሚያደርጉት። ሰላም ነው። ራይኖ ኬብል እንባላለን። እሺ ወደ ምርት ከገባን ገና 4 ወራችን ነው እና የምናመርተው ምርቶች ከቢልዲንግ ዋየር፣ ፍሌክሲብል ኬብል፣ ፓወር ኬብል፣ ኮሙኒኬሽን ኬብል እንደ ድሮፕ ዋየር፣ RG6 እናመርታለን። አቺ ምን ላታስ የዲሽ ገመድ ምንላት ናት እሷ። እና ይሄንን ሁሉ የምታዩት ምርቶች ከቴክኖሎጂ ሴሌክሽን፣ ማሽን ኢንስታሌሽን፣ ኮሚሽኒንግም አሁን ምርት ላይ ያሉትም ከነ ኢንቨስተሮቹ ከነ ሼር ሆልደሮቹ ጭምር 100% ኢትዮጵያውያኖች ናቸው። እና ኢትዮጵያ ታምርት የሚለውን እኛም በደንብ ይገልጸናል ብለን እናስባለን። ገበያው እንዴት ነው ታዲያ? ገበያው ምርቶቹን ኢትዮጵያን ይገዛሉ ወይ? በጣም ጥሩ ተቀባይነት አለው። ኢንተርናሽናልና ሎካል ስታንዳርዶችን እንዲሁም ለኢንቫይሮንመንት በጣም ኬር እናደርጋለን። ኢንቫይሮንመንታል አስፔክቱንም ኮንሲደር እናደርጋለንና ይሄ ደግሞ እኛ እንደ አላማም እንደ ሚሽንም እንደ ራዕይ የመጣ ነው። ከስተመሮቻችን ወይ ማህበረሰቦቻችን ጥራትን፣ ደህንነትን፣ ኳሊቲን ለረጅም ጊዜ መገልገል ያው የኛ ሲያስቡ ስለሆነ ለመጠቀም ስለሆነ እንደሱ አይነት ነገር ሲያስቡ እንደዚህ አይነት ኬብል ሲያስቡ ራይኖን ኬብል ምርጫቸው እንዲያረጉ አድርገን ዲዛይን እያደረግን እያመረትን ያለንና እንደ ሀገርም ትልቅ ኮንትሪቢዩት ይኖራናል ብለን እናስባለን። በሀገራችን ምርት እንኩራ። ኢትዮጵያ ደጋግማ ታምርት። ጦሳ ኢንጂነሪንግ ከተቋቋመ 10 ዓመት ሆኖታል። የምታያቸው እነዚህ የሚያማምሩ የሕክምና መሳሪያ
መገልገያ እቃዎች እንደ ሆስፒታል አልጋዎች ናቸው። እዚህ የተመረቱ ናቸው። እዚህ የተሰሩ ናቸው። ሙሉ በሙሉ እዚህ የተሰሩ ናቸው። ሙሉ በሙሉ 95% እዚህ ነው። እንደምታያቸው ኤሌክትሪካል ቤዶች አሉን፣ ማኑዋል ቤዶች አሉን። ይሄ ማዋለጃ ነው። ስቴንለስ ስቲል ነው፣ የማይዝግ ማቴሪያል ነው የምንጠቀመው። ሁሉንም በሚባል ደረጃ የሕክምና መገልገያ እቃዎች የምታየው ይሄ ቤድ ሳይድ ካቢኔት ይባላል። ካልጋዎች ጎን የሚቀመጥ ነው። ሙሉ በሙሉ ፕላስቲክ ነው። ዋጋቸው ከ15% እስከ 35% ከውጭ ይቀንሳል። ይሄው እንደምታየው ሪሞቱ ነው። ሙሉ በሙሉ ድምፅ አልባ ነው። ምንም አይነት ችግር የለበትም። ከመሬት ወደ ላይ አይሲዩ ላይ ይጠቀሙታል ሐኪሞች። ያው በጣም ኢዚሊ ነው የሚነሳው። ይሄ ሳይድ ሪል ይባላል። ኢዚሊ ነው ከፍ ዝቅ የሚለው። ወደ ታችም ሲወርድ ኢዚሊ ነው የሚወርደው። በዚህ አይነት ራሱ ነው የሚወርደው። ሾክ አብዘርቨር አለው። ይሄንን እንትኑ በአንድ ጊዜ ወርዶ እንዳይወድቅ የሚያደርግ ሲስተም አለ። እኛ አሁን የቀጣይ እቅዳችን ለሀገር ውስጥ ብቻ ሳይሆን ለጎረቤት ሀገሮች የማቅረብ እቅድ አለን። ደቡብ ሱዳን፣ ጅቡቲ፣ ሶማሊያ ካሁን በፊት ሄደን ነበርና ፍላጎት አላቸው። ፍላጎቶች አሏቸው። ከኛ የመውሰድ ፍላጎት አላቸው። በቅርቡ ደግሞ ከነሱ ጋር ስራ እንሰራለን ብለን እናስባለን። ወለ በጣም አሪፍ ያመሰግናለሁ። ጥሩ አመሰግናለሁ። ነገር አይቻለሁ። በርቱ። እሺ እናመሰግናለን። እሺ የኢትዮጵያ ታምርት ኤክስፖ እንግዲህ ቅድም ለማሳየት እንደሞከርኩት እንግዲህ በይዘትም በአይነትም ከጥሬ ዕቃ ጀምሮ ደግሞ ያለቀለትን ምርት ሁሉ የሚያቀርቡ የኢትዮጵያ ካምፓኒዎች ወይ ኩባንያዎች እዚህ ተገኝተዋል። ከኔ ጋር የነበረን ቆይታ ይመስል ነበረ። ቻው። ከዚሁ ከኢትዮጵያ ታምርት ንቅናቄ ጋር በተያያዘ ንቅናቄው ባለፉት 2 ዓመታት የአምራች ኢንዱስትሪውን ችግሮች በማቃለል ዘርፉን በእጅጉ እንዳነቃቃው ይገለጻል። በተጨማሪም ንቅናቄው በሀገር ውስጥ ምርቶች ላይ የነበረውን የተዛባ አመለካከት የቀየረ መሆኑንም የአምራች ኢንዱስትሪ ባለቤቶች ይናገራሉ። በመቶ ሺዎች የሚቆጠሩ የሚገመቱ ጎብኚዎች የጎበኙት ባለው 3ኛው ዙር የኢትዮጵያ ታምርት ኤክስፖ ላይ የተሳተፉ አምራቾችም በብዙ መልኩ ተጠቃሚ መሆናቸውን ተናግረዋል። ከስፍራው ያሰባሰብናቸውን አስተያየቶች ደግሞ ተከታትለን እንመለሳለን። ዋናው እኛ የምናመርታቸው የስቴንለስ ስቲል ፕሮዳክቶች የሆኑ ፉር ግሬድ የሆኑ የምግብ ፕሮሰስ ማረጊያ ማሽኖችን የምንሰራው። ከምንሰራቸው ማሽኖች መካከል ዛሬ ይዘናቸው የቀረብነው የወተት ማቀነባበሪያ ማሽን በስሞል ስኬል ደረጃ ላይ የሚሰራ እርጎ ፕሮሰስ የሚያደርግ ማሽን ይዘን የቀረብነው። እንደዚህ አይነት ኤግዚቢሽን ኢትዮጵያ ታምርት ካልን በኢትዮጵያ ልጆች የተሰሩትን ፕሮዳክቶች እናስተዋውቅ፣ እንሸጥ፣ እንሸምት። ማህበረሰቡ ወይ ደግሞ ይህንን አገልግሎት ማግኘት ያልቻለ ሰው እንዲያገኝ ትልቅ እድል ይፈጥርለታል። እኛ ኢትዮጵያ ውስጥ ያለን እየሰራ ነው ያለነውን ምርት በምንም አይነት ሁኔታ ከውጪ መምጣት የለበትም፣ እዚህ እየሰራን ስላለ። ስለዚህ ያ ደግሞ ምንድነው የምንሰራውን ስራ ለማህበረሰቡ በደንብ እውቅና እንዲያሰጠንና የት ማን እንደሚሰራ ሞር ግንዛቤ እንዲያገኝ ያደርጋቸዋል። ከ1 ኪሎ ከ2 ኪሎ እስከ 15 ኪሎ መቁላት ይችላል። እዚህ ጋር ከገባ በኋላ ይህ ማስገቢያው ነው። የምሰራው ስራ የተለያዩ ማሽኖችን ከውጭ የሚመጡ ማሽኖችን በሀገር ውስጥ ማምረት ነው። ከዛም አንዱ ይሄ የምታዩት የቡና መቁለያና መፍጫ ማሽን ነው። በተጨማሪም ሌሎች ማሽኖችን አመርታለሁ። ገበያ ትስስርም አለው። ከዛም በተጨማሪ እዚህ የመጡት እንደኔ የሚሰሩ የተለያየ ማሽነሪ የሚሰሩ ድርጅቶች አሉ። ከነዛ ጋር ትስስር ለመፍጠር እኔም አላመርተውን ማቴሪያል እነሱ ጋር እንደሚመረት አይቻለሁ። ኩባንያችን በዋናነት በእንስሳት ምጥን መኖ ማቀነባበሪያ ላይ ትኩረት አድርጎ ይሰጣል። ከ22 ዓመት በላይ ልምድ ያለው ነው። በኢትዮጵያ ላይም በዚህ ተቋም ውስጥ እየሰራ ኤክስፖርትም ያደረገ ተቋም ነው። አሁን ላይ ይዘን የቀረብናቸው ደግሞ የተለያዩ ዌስት የሚሆኑ የግብርና ምርቶችን ወደ ማዳበሪያነት የሚቀይሩ ዘመናዊ የማዳበሪያ አዘገጃጀትን ጭምር ይዘን ቀርበናል። እንዲህ አይነት ዝግጅቶችን መዘጋጀታቸው አንደኛ የቴክኖሎጂ የልምድ ልውውጥን እናደርጋለን።
ሁለተኛ ደግሞ ራስን ካምፓኒያችን ከማስተዋወቅ አንጻርና የገበያ ትስስሮችን ከመፍጠር አንጻር ጠቀሜታዎች አሉ። ዜድጂ ኢንዱስትሪያል አውቶሜሽን የሚያመርታቸው ምርቶች የተለያዩ አይነት ፓኬጂንግ ማሽኖችን እናመርታለን። ከፈሳሽ ነገር አንስቶ ፓውደር ፕሮዳክት፣ ፍሪ ፍሎዊንግ ፕሮዳክቶችን እናመርታለን። በተጨማሪ ሳሙና ላይ የሳሙና መቁረጫ፣ የሳሙና ማሸጊያ እንሰራለን። ቦትል ፊሊንግ ላይን አለን። ቦትል ፊሊንግ ላይን ማለት ጠርሙስ ላይ የሚሞላ የሚከድን እነሱ አይነት ማሽኖች እንሰራለን። እንደዚህ አይነት ኤግዚቢሽኖች አንደኛ ያው ህዝብ እንትንን ከከስተመር ጋር ያገናኛሉ። ከዛ ውጪ ደግሞ የሆነ ብዙ የማይታወቁ ስታርታፕ የሆኑ በራሳቸው እየሞከሩ ያሉ ድርጅቶችን ከመንግስት ጋርም ከከስተመር ጋርም ያገናኛል ብዬ አስባለሁ እና እንደኛ አይነት ተኪ ምርት መሆን የሚችሉ ማሽኖችን ለገበያ ማስተዋወቅ ይቻላል ማለት ነው። ዛሬ ዘን የመጣ ነው እንግዲህ ተንቀሳቃሽ የሆነ ፖርተብል የወርቅ ማጠቢያ ማሽን ነው ይዘን። ይሄ ማሽን አሁን በጣም እንትን ላይ ገበያ ላይ በብዛት ዲማንድ አለ ያንን ነገር መስራት የሚፈልጉና አብዛኛው በትንንሽ ካፒታል በባህላዊ መንገድ የሚያወጡ ብዙ ሰዎች አሉ እና ትልልቆቹ እንደውም የማጠቢያ ማሽኖች ስንመለከታቸው በጣም በብዙ ሚሊዮን ብር ነው በጀት የሚጠይቁት ማለት ነው። ሰው በአነስተኛ መልኩ መስራት የሚፈልጉ ሰዎች በዛ ስራ ውስጥ መሰማራት ሲፈልጉ በትንሹ በዚህኛው ማሽን መስራት መጀመር ይችላሉ ማለት ነው። አንደኛ ጥሩ ኤክስፖዠር ይሰጣል፣ ከሌሎች ጋር እንድትገናኝ ያደርጋል። አንድ ሴክተር ውስጥ ሆነ አሁን ለምሳሌ ትልልቅ ዲማንድ የሚፈልጉ ሰዎች ይኖራሉ፣ ግን አንዳንዴ አትገናኙም። እንደዚህ አይነት ቦታዎች ላይ ስትቀርብ ያንም ነገር ፈልገው ከሚመጡ ሰዎች ጋር የመገናኘት እድሉን ይፈጥርልሃል። ሁለተኛ ደግሞ ጥሩ የሆነ ልምድ ይሰጣል። እዚህ ጋር አንተ ጋር ሌላኛው ጋር ያለ አንተ ጋር የጎደሉ ነገሮችን እየዞርክ በምታይበት ጊዜ ብዙ ነገር እንድታይ ያደርጋል ማለት ነው። አንደኛ የልምድ ልውውጥ ጥሩ የልምድ ልውውጥ አለ እዚህ በመምጣታችን ያገኛል። ክቡራን ተመልካቾቻችን አሁን ደግሞ ወደ የጠዋት ገበያ ቅኝት መረጃችን ነው የምንሻገረው። ለዛሬ እንግዲህ የወላይታ ሶዶ ከተማን መርጠናል። በወላይታ ሶዶ ከተማ ያለው የጠዋት ገበያ ድባቡ ምን ይመስላል የሚለውን በአጭሩ መረጃ ወደ እናንተ እናደርሳለን። ከስፍራው ደግሞ መረጃውን የሚያደርሰን ባልደረባችን ተመስገን ተስፋዬ ነው። ከወላይታ ሶዶ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ተመስገን እንደምናደርግ። እስኪ የወላይታ ሶዶ የከተማዋ የጠዋት ገበያ ድባብ ምን ይመስላል? ለግብይት የቀረቡ ምርቶች ምንድናቸው? ዋጋቸውንም ጨምረህ ባጭሩ መረጃውን አድርሰን። መልካም እንግዲህ በወላይታ ሶዶ ከተማ ባለፈው ጊዜ ከነበረው የበዓል ወቅት ወደዚህ ስንመለስ ያለው የገበያ ሁኔታ በፋብሪካ ምርቶች እንደዚሁም በግብርና ውጤቶችና በድጎማ ምርቶች ምን ይመስላል የሚለውን ማጠያየቅ ችለናል። በዚህም መሰረት በዋናነት ገበያ ላይ ቀርበው ከዚህ ቀደም ሲሸጡ ከነበሩት የግብርና ምርቶች መካከል ሽንኩርት በኪሎ 55 ብር በኩንታል ሲሆን ደግሞ በ50 ብር እየተሸጠ መሆኑን ተመልክተናል። ከበዓል ወቅት ጋር ስናነጻጽረው ትንሽ የመቀነስ አዝማሚያ ካሳዩ ምርቶች መካከል አንደኛው ነው። ነጭ ሽንኩርት ደግሞ በኪሎ 320 ብር እየተሸጠ መሆኑን ተመልክተናል። ከዛ ባሻገር የአቅርቦት ችግር በእነኚህ ምርቶች ላይ አለመኖሩንም ማወቅ ችለናል ማለት ነው። ዘይት ከ1500 ብር እስከ 1700 ብር ድረስ በገበያ እየተሸጠ ይገኛል። ሌላኛው የገበያ ምርት መጠነኛ ጭማሪ ያሳየው ቡና ነው። ከዚህ ቀደም 750 ብር ሲሸጥ ከነበረበት ወደ 800 ብር ከፍ ማለቱን ነው ሸማቾችና ሻጮች የነገሩን። ቅመማ ቅመም ምርቶች ላይም በተመሳሳይ ከዚህ ቀደም የነበረው መጠነኛ ጭማሪ አሁን የመቀነስ አዝማሚያ ማሳየቱን ሰምተናል። እንቁላል የ100 ብር 7 እየተሸጠ ነው የሚገኘው ወላይታ ሶዶና አካባቢዋ ላይ። የፋብሪካ ውጤቶችን ስንመለከት ገሚሶቹ የመጨመር ሌላው ደግሞ የመቀነስ አዝማሚያ አሳይተዋል። ከነዚህ መካከል ማካሮኒና ሩዝ በኪሎ 130 ብር እየተሸጡ ነው። ፓስታ ጭማሪ ካሳዩ ምርቶች መካከል አንዱ ነው። ከዚህ ቀደም 90 ብር ሲሸጥ ከነበረበት ወደ 95፣ ሌላኛው ምርት ደግሞ ወደ 100 ብር የ5 ብርና የ10 ብር ጭማሪ ያሳየ ምርት አይነት ሆኗል። በተቃራኒ ገበያ ላይ ቀንሷል የተባለው ምስር ሲሆን ከዚህ ቀደም ሲሸጥ ከነበረበት የ20 ብር ለውጥ አሳይቷል። 230 ብር እየተሸጠ ይገኛል። በበዓል ወቅት 250 ብር ድረስ ሲሸጥ እንደነበረ ይታወሳል። ሌላው ባልተለመደ መልክ ጭማሪ አሳይቷል የተባለው የህፃናት የንጽህና መጠበቂያ ዳይፐር ዋጋ ከተለምዶ ከፍ ብሎ መታየቱን የ20ና የ30 ብር ጭማሪ በእያንዳንዱ የምርት አይነት ላይ እንደ ወላይታ ሶዶ ከተማ ጭማሪ ማሳየቱን ሻጮችና ገዢዎች ነግረውናል። በአቅርቦትም በዋጋም ደረጃ ልዩነት ያሳየው ደግሞ
የፋብሪካ ውጤት የሆነው የህፃናት የታሸገ ወተት ምርት አሁን ለማግኘት አስቸጋሪ የሆነ ነው። በተለይ ከጨቅላ ህጻናት አንስቶ እስከ 6 ወር ባለው ጊዜ የሚገኘውን ውጤት የፋብሪካ ውጤት የታሸገ ወተት ለማግኘት አስቸጋሪ መሆኑን ዋጋውም ደግሞ ከፍ ማለቱን ነው ሸማቾችና ሻጮች የነገሩን። ይሄኛው በተለምዶ ከታዩት መካከል ወጣ ባለመልኩ ከፍ ብሎ መታየቱን መታዘብ ይችላል። ለጊዜው ያለኝ ይህንን ይመስላል። ተመስገን ተስፋዬ ከወላይታ ሶዶ ስቱዲዮ ላደረስክን መረጃ ከልብ እናመሰግናለን። ባለህበት መልካም ጊዜ ይሁንልህ። ክቡራን ተመልካቾቻችን ወደ መጨረሻው መረጃችን ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ምንዛሬ ተመንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጧት ገበያ መረጃዎች በዚሁ አበቁ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ሆነላችሁ። መረጃዎችን ጨርሻለሁ። ወደ እናንተ ልመለስ። እናመሰግናለን አሚር።